የዛሬዋ ደንበኛዬ ደግሞ በጣም ነው ያሳቀኝና ያለችኝ ምንድነው ታምራት አለችኝ። አቤት አፓርታማ ቤቴን ማከራየት እፈልጋለሁ። ያው ሁሉም ሰው እኔ ማከራየት እፈልጋለሁ ሲለኝ የማስበው ነገር አለ። የሚከራየው መረጃ ስንት ነው? በምን ያህል ብር ሊከራይ ይችላል የሚለውን አያለሁ። ለምን አንድ ኪራይ መረጃ ከ100 እስከ 200 ሺህ ብር ድረስ የኮሚሽን ክፍያ ገንዘብ ያስገኛልና እኔም ያው ሁሌ የቆምኩት ለዚህም ስለነበረ እሺ አልኩኝ። እኔ ግን የምነግርህ ይሄንን ቤት ማከራየት የምፈልገው ለፈረንጆች ብቻ ነው፣ ለሀበሻ አላከራይም ማለት። በጣም ነው የገረመኝ። አንደኛ የገረመኝ ምንድነው ያው ሰዎች ምርጫ ማድረጋቸው መብታቸው ቢሆንም ግን ለምንድን ነው ለሀበሻ አላከራይም ለፈረንጅ አከራያለሁ ያለችው ብለው አሳስቦኝ ነበር። እውነቱ ግን እንዲህ ነው። አንዳንዴ ፈረንጆች ሲከራዩና ሀበሾች ሲከራዩ ያለው የቤት ልዩነት አለ። ስለዚህ እናንተ ቤት የምትከራዩ ሀበሾች እንደዚህ እንድትከራዩ አንፈልግም ያስባላቸውን ነገር የምታስቀይሩት ቤት በጥንቃቄ ያዙላቸው። ያው በጥንቃቄ የምትይዙትን ሰዎች እያመሰገንኩኝ ለማንኛውም ካሳንቺስ የሚገኝ $3000 አካባቢ የሚከራይ ሙሉ ለሙሉ ፈርኒሽድ የሆነ ቤት አለኝ የሚለውን ለመንገር ያህልም ጭምር ነው። በዚህ አጋጣሚ ልክ እንደዚህ አይነት ነገር የተደራጁና በጣም ጥሩ የሆኑ በተለይ ብዙ ነዋሪዎች 24 25 ነዋሪዎች ሊኖሩበት የሚችሉበት ትልልቅ ቤት አለኝ። ይሄ ፍላጎት አለን የምትሉ ሰዎች ባዮ ላይ ስልክ ያለ ደውሉልኝ። ላይክ ማድረግ ፎሎ ማድረግ ይሄንን ፔጅ ለሌሎች ማጋራታችሁ ይቀጥል። እኔ ታምራት ነኝ። አመሰግናለሁ።